ሃና ለመኖሯ አረጋግጫለሁ። እንግዲህ ሁላችሁም እንደምትሰሙት ታዛቢ ማለት አሁን ለታ ተሰበሰቡት ሽማግሌዎች አንዱና እኔ የልጅቷ አባት ዘመድ ነኝ ያለው ነው። ታዛቢ ለመሞቷ ይሄ ቪዲዮ አረጋጋጭ ነው ብሎ ሲከራከረን የነበረና አሁን ደግሞ ትላንትና አባቷ ላይ ደውሎ ያ አጽም የ2 ዓመት ነው ሃና ለመኖሯ አረጋግጫለሁ፣ ካሁን በኋላ ካንተ ጎን ነኝ አብሽር ብሎ እንዳውም የሃኒንም እናት አጽናንቶ ልጃቸው እንዳለችና በቅርብ ጊዜ ትመጣለች አይዟችሁ ብሎ እንዳጽናናቸው የሃኒ አባት ናቸው ይሄን የሚያወሩት። ስለዚህ ታዛቢ አሁንም ትላንትና በደቦ አብረህ ስትፈርድ ነበር፣ አሁን እውነቱ ገብቶ ልጅቱ መኖሯን ስላረጋገጥክ እናመሰግናለን። ስለዚህ አሁንም አረፈደም፣ አሁንም አልመሸም። ለአባቷ እንዳልከው እንዳውም ቪዲዮ ሰራለሁ ብለሃቸው ነበር። ቪዲዮ ሰርታል አልሰራህም? አካውንትን ስለማናቀው ወጥተህ አሁንም ልጅቱ ለመኖሯ አረጋግጥልን ለአባቷ እንደተናገርከው። ስለዚህ ሃኒ በህይወት አለች ማለት ነው። እናንተ ራሳችሁ ካመናችሁ ልጅቱ በአጭር ጊዜ በህይወት እንድታስረክቡን ስንል ለታዛቢው እንግዲህ መግቢያው ላይ እንደተመለከታችሁ ነው አቦ ማነው መሐመድ ወረባቦ የተናገረውን ሰምታችሁታል ማለት ነው። ምክንያቱም እንግዲህ ደላላው እንዳለችና ማስወጣት እንደሚችሉ ለሃኒ አባት ተናግሯል ማለት ነው። ለዛም ደግሞ እንግዲህ ማውጣት ካለባቸው ተሎ ያውጡ የሚል የህዝቡ ጩኸት ስላለ እንዲወጡ እንግዲህ እንትናችን እየተናገሩ ነው ማለት ነው። በጣም ብዙ ሰው እንግዲህ ስለሷ እየተኛ አይደለም ማለት ነው። ሰላም ውድና እየተከበራችሁ ኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ላይክ እና ሼር ሰብስክራይብ እያደረጋችሁ እንግዲህ ለሚደርሰው አካል እንድታደርሱልኝ ስል በአክብሮት ተጠይቃለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ስለ ሃና ጉዳይ ነው ማለት ነው። ሃናም እንግዲህ የሃና ጉዳይ ምንድነው ካላችሁኝ ደላላው እንግዲህ ለሃኒ አባት ደውሎ በህይወት እንዳለችና ማስወጣት እንደሚችል ተናግሯል ማለት ነው። ለዛም ደግሞ እንግዲህ ማስረጃ ለምትሉት አቦ ወረባቦ ተነግሮታል ማለት ነው። ወረባቦም እንግዲህ ቪዲዮ ሰርቶ ነግሮናል ማለት ነው። ለዛም እንግዲህ ህዝቡ የሃኒ ጉዳይ ብቻ አይደለም፣ በዛ ውስጥ የታፈኑ ብዙ ሴቶች አሉ፣ ወልደው የሚያሳድጉ የአማራ ልጆች ብዙ ተሰቃይተዋል፣ የስልጤ ልጆች እያሉ እንግዲህ ብዙ መከራዎችንም እየወረደባቸውና በየድንጋዩ ስርና በየካቡ ስር ቁጭ ብለው እያለቀሱ ነገ ያልፋል የሚሉም እንዳሉ መረጃው ደርሶናል ማለት ነው። ለዛም ደግሞ ብዙ ሰዎችም አብደው አእምሯቸውን ስተው የሚቀመጡ እንዳሉ እነሱም መረጃው ደርሶናል ማለት ነው። ሌላው ደግሞ ምንድነው ብዙ ሙተዋል ተብሎ ለቤተሰብ የተነገራቸውና ቤተሰብ 40ቸውን 50ቸውን ያወጣ እንዲሁም ደግሞ ፍታታቸውን ያስፈታ ብዙ እህቶች እዛ ውስጥ እንዳሉና መረጃው ሁሉም ነገር እንደደረሰን እንግዲህ ሁሉም ነገር እየታየ ነው፣ በቪዲዮም እየወጣ ነው ማለት ነው። እንግዲህ የደላላ ጭከና በዚህ ልክ የሆነ ስለሆነ ማለት ነው ወገኖቼ፣ እኔ ምንድነው ልላችሁ የፈለኩት በዚህ ነገር ሁሉ ምን ተማርሽ ብላችሁ ብትሉኝ ይሄን ግፍና ይሄን መከራ እየቆራረጣችሁ ለቤተሰቦቻችሁ እንድትልኩና ቤተሰቦቻችሁ ይሄን ሁሉ መከራ እንዲያዩ በሰው ልጅ ላይ ምን ያህል ግፍ እየተደረገ እንዳለና ምን ያህል መከራ ምን ያህል ስቃይ እየተደረገ እንዳለ ቤተሰቦቻችሁ እንዲያዩ ይሄን ነገር እየቆራረጣችሁ ሆነ መከራውን እያሳያችሁ ቤተሰቦቻችሁ ፈርተውና ተሳቀው እንዲቀሩ ብታደርጉ ብዬ ሀሳብ አስተያየቴን እሰጣለሁ ማለት ነው። ሌላው ምንድነው ሳውዲ አረቢያ የምትኖሩ እህቶቼ ወይም ደግሞ ወገኖቼ ማለት ነው በስናፕቻት ፎቶአችሁን እያጠራችሁ የውሸት ኑሮ እየኖራችሁ የማስመሰል ኑሮ እየኖራችሁ በስናፕቻት ፎቶአችሁን እያጠራችሁና አቡ 50 እየሄዳችሁ ሰልባጅ እየለቃቀማችሁ ወይም ደግሞ ሸኤድ ላይ እየጠለባችሁ የውሸት ኑሮ እየኖራችሁ ለቤተሰብ እየላካችሁ ቤተሰቦቻችሁ እነዚህ ዘንጠው እየኖሩ አምሮባቸው እየኖሩ እያሉ እንግዲህ ባህር ላይ የመጡ ለአደጋና ለችግር የምትጋልጧቸው ሳውዲ አረቢያ ያላችሁ ሸቃሎች ናችሁ። ዋጡት ማለት ነው። ምክንያቱም እናንተ የውሸት ፌክ ያላቃላችሁትን ቀላን ያላማረባችሁን አማረባችሁ አማረብን እያላችሁ ማዲያታችሁንና ቡክራችሁን በስናፕቻት ፎቶ እያጠራችሁ ፌስቡክ ላይ እየለቀቃችሁ ደስተኛ የመሰላችሁ
ለ5 ደቂቃና ለ6 ደቂቃ ቪዲዮ እየሰራችሁ እየለቀቃችሁ ደቂቃው ካለቀና ቪዲዮአችሁን ከለቀቃችሁ በኋላ ትራሳችሁን አፍናችሁ እያለቀሳችሁ ግን ህዝቡን እያስጨረሳችሁት ያለ ሸቃሎች ናችሁ። እነግራችኋለሁ። ምንም ነገር ሳይኖራችሁ ምንም ነገር ሳታደርጉ ራሳችሁን ሳትቀይሩ ግን አማረብን እያላችሁ ያልቀላችሁትን ቀልታችሁ የሌላችሁን አለን እያላችሁ ሰው ሲያወራ የውሸት ጉራ እየነፋችሁ የምሬን ነው የምነግራችሁ። እናንተ ናችሁ ህዝቡን እያስጨረሳችሁት ያለና እያሳፈናችሁት ያለ። ምናልባት እናንተ እውነቱን ብታወሩና የእውነቱን ብትናገሩ እህቶቻችሁን ከአደጋ ትታደጋላችሁ፣ ከመከራ ትታደጋላችሁ እንጂ ምንም የሚቀርባችሁ ነገር እንደሌለ ነው አስረግጬ ነው የምነግራችሁ። አይተውት የማያውቁትን ብር ታስቆጥሯቸዋላችሁ፣ ቆጥረው የማያውቁትን ብር ታሳዩዋቸዋላችሁ። እኔም እንደሷ እንሆን እያለ አዳሜ ትምህርቱን እያቋረጠ ቤተሰቡን ሳያስፈቅድ ቤተሰቡን ሳይመረቅ ብድግ እያለ እየመጣ ይሄው ለዚህ አደጋ የሚደረስ እናንተ ናችሁ። በዛ ላይ ደግሞ ደላላን ድምጽ እንዳይናገር እያፈናችሁ ደላላ ይሄ ሚስጥር ነው እያላችሁ ከደላላ ጋር እየተመሰጣጠራችሁ በየኮሜንቱ ገሌህን አያረግም እያላችሁ ገና የኔ ቤተሰብ ይመጣል ይታፈንብኛል እንደዚህ ብላልኛለች ብሎ እንዲለቅልኝ እያላችሁ የውሸት የማስመሰል እየመጣችሁ የምትናገሩና ገንዘብ እየተከፈላችሁ ደግሞ በገንዘብ ደግሞ ለደላላ የምትከራከሩ አረመኔ እንዳላችሁም አይተናል ማለት ነው። ነገ ለኔ የሚባል ነገር እንደሌለ ስለተረዳን ማለት ነው። እስኪ አሁን ምንድነው ያለው? የደላላው ጓደኛ ለአቦ መሐመድ ወረባቦ ለመሐመድ ወረባቦ ምን አለው ደላላው? ሰምተን እንምጣና ደግሞ እንነጋገርበታለን ማለት ነው። አያችሁ አይደለ? እስከዚህን ድረስ ነው ለደላላ ለክፉ ለአራጂ ለገዳይ ዋጋ እየከፈላችሁ ያላችሁ። ሰምተን እንመለስ ምን እንደሚል ትናንትና እንደ ሀሳብ ይህ ሶሻል ሚዲያ ያንተ ብቻ ሳይሆን የዚህ ሁሉ ህዝብ አይደለም፣ ህዝብ እየተከተለ አይደለ እያዳመጠ አይደለ ያለው። ይችሊ በህይወት ትኑርም ትሙትም እንግዲህ ይችሊ ካለችም ተመስገን፣ እኛ ደስ ይለናል። ከሌለችም እንግዲህ ምንም ማድረግ አይቻልም። ዋናው አጀንዳው ዋናው ባለቤቱ እሷን ያስገደላትም ወይም በህይወት ያሳሰራትም ይዘነዋል። መፍትያችን ከልጁ ነው። ከማንም ቤት እየሄዱ ከከላይ ከእንድሪ ማሩ ከእንትና ማሩ ማንም ለማንም የችል ህይወት እንትን የሚል የለም። አጀንዳችን ጨርሰናል። በጨረስንበት ሀሳብ በቃ እሱ ነው ሀጃችን ገብቷል። የህዝብ ልጅ ህዝብ ነው የሚይዘው፣ ህዝብ ነው። አሁንም ሶሻል ሚዲያ ያለው ሁሉም እሱ ነው። ጥያቄያችን ሀብቱ በቃ ዘጋ። ከማን ነው አይነት እኛ በቃ አጀንዳችን ይመች ነው። ማንም አይደለም። በቃ ሀጃችን ገብቷል። ይመች ነገር ነገ ይመች ማለት ሀገራችን ወርቆ ልጅቱንም በህይወት ምንም ነገር ሳያረጋት ልጅቱን ያመጣል። በቃ በማንም ቤት አጀንዳ የሄደ ግን እንደዛ ነው እንደዚህ ነው የለም፣ አይሰራም። በእኛ ቤት ከዚህ በኋላ በከሌ ቤት የሚባል ነገር የለም። በአንተ ቤት ወርቷል፣ እንደወጣው እንጨርሰዋለን፣ እንጋፈጠዋለን። እዚህ በኋላ ሌላ አጀንዳ የለም። ዝጉ ዘግተናል። እናመሰግናለን። ስለዚህ ሁሉም ይህ እንግዲህ ያውቃሉ፣ የሀገሮቹ ልጆች ጉዳዩን ማን ላይ እንደሆነ ያውቃሉ። ሌላ አጀንዳ ይዞ መጥቶ እንግዲህ እንደሰማችሁት ነው ማለት ነው። መጀመሪያ ምን ብሎ ነበረ? ለአባቱ ደውሎ ልጅቷ አለች እና እናገናኛለን፣ እናመጣታለን፣ እኔም ካንተ ጎን ነኝ። እስካሁን የእውነት መስሎኝ ነበረ፣ እንደሞተች እውነት መስሎኝ ነበረ። አሁን ግን እንዳልሞተች እርግጠኛ ነኝ ብሎ ለአባቷ ደውሎ አጽናንቶ እንዳለች ተናግሮ ካበቃ በኋላ በመጨረሻ ላይ ደግሞ መጥቶ ምን እንዳለ ሰምታችሁታል ማለት ነው። ምንድን ነው ያለው? ሌላ አጀንዳ አትፍጠሩ፣ ሌላ ነገር አታድርጉ፣ ምክንያቱም እኛ በሽምግልና እንፈተዋለን። እማጂ በሽምግልና እየፈታ እስከ መቼ ነው ልጅቷ ዋጋ የምትከፍለው? ነው የኛ ጥያቄ እኮ። የኛ ጥያቄ አንተ ሽምግልና እያልክ ከደላላ ጋር ስትደራደር ለደላላ ጠበቃ ስትሆን ልጅቷ መቼ ነው ዋጋዋን የምታገኘው ነው? ወይስ መቼ ነው የምታርፈው ነው? መቼ ነው የምታርፈው? መቼ ነው ሰው የምትሆነው ልጅቷ? እስከ መቼ ነው አንተ ከዚህ ከህዝብ ጋር በሽምጋልና በምን እያልክ እየተደራደርክ፣ ልጅቱ ግን ከዛ ዋጋ እየከፈለች ነው ማጂ ማለት ነው። ሁለተኛ ነገር ደግሞ የገጠር ልጅ ደግሞ ራስህን የደሃ ልጅ ነህ፣ መስራት ከፈለክ እውነታውን ያለውን እውነታ ተናገርና መስራት ካለብህ ስራህን ስራ።
ምክንያቱም አንተ የምትናገራቸው ነገሮች ልጁ ነህ እንደሆነ አላቅም፣ አነጋገር አልችል ብለህ ከሆነ አላቅም፣ ለምን ምን አይነት አመለካከት እንዳለ አላቅም። ግን በመገባህ ቁጥር ገስት በገባህ ቁጥር የምትናገረው ንግግር አንተን አጉል ሌላ ነገር ውስጥ እያስገባህ ነው። ሰው ነጥብ እንዲጥልብህ እያደረክ ነው። ስለዚህ ልጅቷ ደክማለች ብለሃል። መንገድም ደንበርም ማነው ገመዱንም እየገፋና ያወጣናት ብለሃል። ግን ልጅቱ መንገድ ላይም ገመዱን ምንም እንዳልሆነችና እንዲያውም ከሁላችሁ ቀድማ እንደወጣች ነው ደግሞ አብረው የሄዱት እየተናገሩ ያሉ ሴቶቹም እየተናገሩ ያሉ ማለት ነው። እንግዲህ አማራ ማለት እስከዚህን ድረስ ጀዝባ ነው ለማለት ያክል ነው። ገባ ጥላት አትሂድ አልልም። መንገዱ ስለሚታወቅ ጥላት የመሄድ መብት አለ። ግን ደግሞ ሀቋን እውነቷን ልታወጣላት ይገባል። የገጠረች አንደኛ በራስህ ላይ ገመድ እየጠመጠምክ ነው። ሁለተኛ ነገር ደግሞ አንተ የሚጥል ነገር እያደረክ ስለሆነ የሚጠቅምህን ነገር እያደረክ እስካልሆነ ድረስ የሚያዋጣህን ነገር ማድረግ አለብህ ብዬ አስባለሁ። ሌላው ምንድነው የሸዋ ልጆች ለምንድነው ድምጽ የማትሆኗት? ለምንድነው የማትናገሩላት? ለምንድነው ደላላ የምትደብቁ ላላችሁች የሸዋ ልጆች እኔ ለምን እንደዚህ ያላረጋችሁም ብዬ አልኮንናቸውም። ለምን ቤተሰቦቻቸው መጀመሪያ እንደነገርኳችሁ ቤተሰቦቻቸው ሳይናገሩ ወይም ደግሞ ልንመጣ ነው ብለው ቃል ሳያወጡ ነው መንገድ የሚገቡባቸው፣ ማለትም ሄደው ከደላላ የሚገቡባቸው። ከዛ ስለነሱ ቤተሰብ ማን ነው ዋስትና የሚወስደው? ያንተ እህት እንደዚህ ብላለች፣ ያንተ እህት እንደዚህ አድርጋለች፣ ያንተ ወንድም እንደዚህ ብሏል፣ ያንተ ቤተሰብ እንደዚህ ብሏል ብለው ለቤተሰቦቻቸው ጠንቅ ነው የሚሆኑ። ለምን እዛው በዛው ስለሚተዋወቁ። እኔ በሸዋ ልጆች ለምን ድምፅ አልሆናችሁም ለሚለው ነገር እኔ ቅሬታ የለኝም። አለመሆን መብታቸው ነው። ለምን መከራቸውንና ችግራቸውን እኔ ካጠገባቸው በትንሽ በከፊልም ቢሆን ስለማቅ ማለት ነው። ለምን ደላላው ከዛ ያለው ደላላ እርስ በርስ ስለሚተዋወቁ የሆነ ነገር ቢናገሩ የነሱ ቤተሰቦች ሳይናገሩ ስለሆነ መንገድ የሚገቡባቸው ለነሱ ቤተሰቦች አደጋ ስለሚሆንባቸው ነው። እኔ እንደዚህ ብዬ ነው የማስበውና ለማንኛውም ግን እንደነገርኳችሁ ነው የሀና ጉዳይ ዝም ሊባል አይገባም። በሀና ጉዳይ ብዙ የታፈኑ ልጆች እየወጡ ነው። ብዙ መከራቸውን እያዩ ያሉ ሴቶች ስላሉ ለነሱም ዝም ማለት ስለሌለብን የሚዲያ ጫጫታ ብቻ አድርገ ነው ዝም እንዳንል የሚዲያ እንትን ብቻ አማጂ ይህ ሁሉ ህዝብ ስለ ሀና ሲጨነቅ ይህ ሁሉ ኢትዮጵያውያን፣ አማራው፣ ትግሬው፣ ኦሮሞው ይህ ሁሉ ህዝብ ምን ነው የሚባሉት ስልጤዎቹ ይህ ሁሉ ሲጨናነቅላት ለሀና እማጂ እናቷ ምን ልትሆን እንደምትችል አስቡት። እናቷ ምን ልታስብ እንደምትችል ምን ልትሆን እንደምትችል በቃ እማጂ እናት አባቷን በቃ ምን እየበሉ ይሆን? የእውነት ምግብ እየተዋጣላቸው ይሆን? እሱን ወላድ ነው የሚያውቀው። የእውነት እየተኙ ይሆን? እሱን ወላድ ነው የሚያውቀው። ህዝቡ እንደዚህ የሆነ ወላድ ምን ሊሆን እንደሚችል ማሰብ ቀላል ነው። ነገ በእኛ ቤተሰቦች፣ ነገ በእኛ እናት፣ በእኛ አባት፣ በእኛ ቤተሰቦች ይደርሳል። ስለዚህ ለሚመጣብን ነገር ዋጋ ከመክፈላችን በፊት ለዚች ልጅና ለወላድ ለእናቷ ሲባል የሚዲያ ጫጫታ ብቻ አድርገ ነው እንዳንቀር ጥግ ድረስ መሄድ አለብን ብዬ አስባለሁ። እኛ ኢትዮጵያውያኖች በስደት ላይ ተጨካክነናል። ስደት ላይ እንደምንጨካከነው ሀገራችን ላይ ለራሱ በዚህ ደረጃ አልተጨካከንም። በዚህ ደረጃ በሰው ሀገር ለራሱ አልተጨካከንም። ማለትም በሀገራችን ላይ ለራሱ ኢትዮጵያ ውስጥ ለራሱ በዚህ ደረጃ አልተጨካከንም። ሰው ሀገር ላይ ግን የሀገር መሳቂያ መሳለቂያ እንዲሁ ከውርዴትም ውርዴት ነው የሆነው። ምክንያቱም የጭካኔያችን ጥግ ስለዚህ ምንድነው የሚዲያ ጫጫታ ብቻ አድርገን ነው እንዳንቀር። ሀና በህይወት አለች፣ ታይታለች፣ ሁሉም ሰው መስክሯል። ስለዚህ ሀናን እስከ እህቶቿ አብረዋት እስከታገቱት ትግሬም ታግቷል፣ አማራም ታግቷል፣ ምነው ይሄ ይባል ስልጤዎችም ታግተዋል። እነሱም ኢትዮጵያዊ ናቸው፣ ዋጋ ከፍለዋል። እንደ ባርነት መሸጥ ያቁም፣ ስቶፕ ጂኖሳይድ የሚለውን ነገር ይዛችሁ አሁን ላይ ሚዲያ ጫጫታ ብቻ አድርጋችሁት እንዳትቀሩ ፍትህ ለመጠየቅ ነው ለማለት እወዳለሁ። እናንተም እንግዲህ ከዚህ ጋር ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱ ከልብ አድርጌ አመሰግናለሁ። እወዳችኋለሁ።